እኔ የማውቃቸው አንዳንድ ሪልስቴቶች እየከሰሩ ያስረከቡ ተቋማት ናቸው ስማቸውን ለመጠበቅ። አዎ ኪሳራ የመጣው በዲሊያንስ ምክንያት ነው። ግን ያ ዲሊያንስ ያ መዘግየት ብዙ ዋጋ አስከፍሏቸዋል። እንደነገርኩ እንዲከስሩ አድርጓቸዋል። ከስራው ማስረከበው ደንበኛ ሳቲስፋክሽን የለም፣ የደንበኛ እርካታ የለም። ኮዝ ደንበኛው በ3 ዓመት ተብሎ 7 ዓመት ፈጅቶበታል። እንዲሁም አንዳንዶቹ ፍርድ ቤት ከሰው በቀጣይ 4 ዓመት በቤት ክራይ እንዲኖር አድርጎኛልና የቤት ክራይ ክፈለኝ ብለው ፍርድ ቤት ተዋግቶ የቤት ክራይ ተቀበሉ ማለት። አንድ ፋክተሪ ለሰራተኞቹ ደሞዝ ለመክፈል ወደ ባንክ ደብዳቤ ይጽፍ፣ ባንኩ መክፈል አልቻለም። የባንኮቹ ፋይናንሻል ስቴትመንት ሲታይ ግን ሂውጅ አማውንት ትርፍ አላቸው። አካውንቲንግ ፕሮፊት እንለዋለን። ካሽ ግን የለም። ስለዚህ ምን አደረገ? ኢኮኖሚው ክራሽ አደረገ። የሊኩዲቲ ፕሮብለም ተፈጠረ በኢኮኖሚ በኪውን ደረጃ። ካሽ ፍሎ ማኔጅመንት ጥሩ ከሆነና ተገማች ተቋም ከሆነ ያለ ኮላተራልም እኮ ብድር ይሰጣል። ሪስኩን ሼር ያደርጋል፣ ክሊን ሎን ይሰጣል። ግን አንተ ለዛ ብቁ ነው ወይ? ተቋማዊ አሰራርህ፣ አደረጃጀትህ፣ የካሽ ፍሎ ማኔጅመንት ሪሊ መጥቶ አንድ ሰው ማየት ኦዲተብል ነህ ወይ? እነዚህ መሟላት ከቻለ የግድ የአልሚ ሪል ስቴት ማለት ኮላተራሉ ላይ ያስፈልግም ይችላል። ከዚህ ከሪል ስቴት ፋይናንስ ጋር ተያይዞ ቅድም ያነሳው ኢንትረስቲንግ ፖይንት አለ። ምንድነው የሪል ስቴት አልሚዎች የፋይናንስ አስተዳደራቸው ፕሮጀክቱ እስኪያልቅ ድረስ ቢሆን፣ ምክንያቱም ባንኮች ኢንትረስትድ አይደል፣ ፍላጎት የላቸውም የረጅም ጊዜ ብድር ለማቅረብ፣ የአጭር ጊዜ ብድር ላይ ነው ፍላጎት ያላቸው። አልሚዎች የራሳቸው ሲድ እርሾ ገንዘብ ይዘው ይመጣሉ። ከዛ በኋላ ደግሞ ከህብረተሰቡ በሚሰበስቡት ካፒታል ግዴታ ፕሮጀክቶቹ መሰራት ስላለባቸው በዛ መልኩ ነው ፋይናንስ የሚያደርጉት ፕሮጀክቶቻቸውን። ግን ፋይናንሻል ዲሲፕሊን ምን ያህል ኢምፖርታንት ነው? ምን አይነት ምክረ ሀሳብ ትሰጣለህ? ምክንያቱም እዚህ ጋር ሪል ስቴት ዘርፍ ላይ ነን ብለው አስበው ለዛ ፕሮጀክት የሚሆን ገንዘብ ተሰብስቦ ወደ ሌላ ዳይቨርት ሲደረግ ፕሮጀክቶች ይጎዳሉ፣ የአልሚዎች ብራንድ ይጠለሻል፣ ቤት ገዢዎች ቤቱን መግዛት መረከብ ባለባቸው ሰዓት ቤቱን አይረከቡም። ከዚህ ጋር ተያይዞ ፋይናንሻል ዲሲፕሊን ምን ያህል ኢምፖርታንት ነው? ስኬታማ የሆኑ በደንብ ለምሳሌ እኛ ፖድካስት ላይ የቀረቡ አልሚዎች አሉ። እኔ የሪል ስቴት ዘርፍ ውስጥ አይደለሁም ያሉት የሰውን ንብረት ወይም የሰውን ሀብት ማስተዳደር ውስጥ ነኝ ያለሁት ብለው በተጨባጭ ደግሞ ሄደን ፕሮጀክቶቻቸውን ስናይ ያስረከቡ አልሚዎች አሉና ሁለቱን ዲፈረንሺየት የሚያደርጋቸው ፋክተር ምንድን ነው ዶክተር? በጣም ወሳኝ ፖይንት ነው ያነሳኸው። አብዛኛውን ደግሞ መልሱን ራስ መልሰኸዋል። እና የፋይናንሻል ዲሲፕሊን ለሁሉም ቢዝነስ ወሳኝ ነው። ያለ ፋይናንሻል ዲሲፕሊን ሰስተነብል የሆነ ቢዝነስ ራን ማድረግ አይቻልም። ቢኮዝ ፋይናንስ ማለት ለአንድ ተቋም በእኛ የደም ስር የሚዘዋወሩ ደም ማለት ነው። ደም ከሌለን ቆሞ መሄድ አንችልም። አንድ ተቋምም ፋይናንስ ከሌለው ስራው መቀጠል አይችልም። ሀብት ሊኖር ይችላል፣ ህንፃ ሊኖር ይችላል፣ መኪና ሊኖር ይችላል። ግን ዴይ ቱ ዴይ ቢልክን የምትከፍለው፣ ለሰራተኛ ደሞዝ የምትከፍለው፣ ለቀን ሰራተኛ ሌበር የምትከፍለው ገንዘብ ከሌለ ፕሮጀክት ይቆማል። እነዛን ሀብቶች ቤት፣ መኪና፣ ፋብሪካ ወደ ገንዘብ ለመለወጥ ጊዜ ይፈጃል። በቀላሉ ወደ ገንዘብ ኮንቨርት የሚደረጉ አይደሉም። ስለዚህ ሊኩዊድ አሴት የምንለው ጥሬ ገንዘብ ለአንድ ሪል ስቴት ለአንድ ቢዝነስ በጣም የማይተካ ሚና አለው። መኖሩ ብቻ ደግሞ በቂ አይደለም። እሱን ማኔጅ የምናደርግበት መንገድ ሲግኒፊካንት ኢፌክት አለው። ስፔሻል የሪል ስቴት እንደምታውቀው ከፍተኛ የሆነ ወጪ የሚጠይቅ የንግድ ዘርፍ ነው። በግንባታ ሂደት ውስጥ ብዙ አይነት ወጪዎች አሉ። የየቀን የሰራተኛ ወጪ አለ፣ የሲሚንቶ ግዢ ጉዳይ አለ፣ የብረት ግዢ ጉዳይ አለ፣ ሌሎች ግብአቶች አሉ። እነዚህ ሁሉ ገንዘብ ይፈልጋሉ። ስለዚህ ያለንን ሪሶርስ ፕሮፐርሊ ፕላን አድርገን መቼ ምን እፈልጋለሁ፣ ለምፈልገው ነገር ምን ያህል ሪሶርስ ያስፈልገኛል፣ ያ ሪሶርስ አለኝ ወይ፣ ካለለኝ የት ነው ማገኘው፣ አስቀድመ ፋይናንሻል ፎርካስት ሰርተ ጋፕም ካለ ጉድለት ካለ ጉድለቱን የምትሞላበትን መንገድ ካሁኑ አስባል። ካልተጓዝክ የሆነ ቦታ ላይ ይቆማል። ሲቆም የሚያስከፍለው ዋጋ ከባድ ነው። ቀደም የገለጽከው አለ። የደንበኛ አለመርካት ይመጣል። ዲሳቲስፋክሽን የራሱ የሆነ ኢፌክት አለው። ወጪው በጣም ይንርባል። አስተዳደራዊ ወጪ በየቀኑ የምታወጣው ወጪ ከፍተኛ ነው። ፕሮጀክት ይዘገይብሃል። ፕሮጀክት በዘገየ ቁጥር የዋጋ ንረት አለ። የዋጋ ንረቱ ኮንስትራክሽን ኮስቱ ይጨምርብሃል። ፕሮጀክት ላይፍ ሳይክሉ ራሱ ይጓተትብሃል። እነዚህ ተዳምረው ተቋም ላይ ችግር ይፈጥራሉ። ስለዚህ
ትልቁ ችግር የተገኘውን ሪሶርስ ፎከስ ብሎ እዛ ፕሮጀክት ላይ አለመዋል። ቅድም የገለጽኩት እኔ አንድ ህንፃ እየገነባሁ ነው። የምገነባበት ሎኬሽን በጣም የሚያምር ነው፣ ገቢ ያለው ፈላጊ ያለው። ስለዚህ ግንባታ ከመጀመሪያ በፊት 30% አድቫንስ እያስከፈልኩ ሽጬ ጨረስኩ። 1 ቢሊዮን 2 ቢሊዮን አካውንት ላይ ገባ። ያ ገንዘብ የኔ ገንዘብ አይደል። ማወቅ ያለብን ቅድሚያ የተከፈልኩት ገንዘብ ብድር ነው፣ ዕዳ ነው። ከኔ የሚጠበቀውን አገልግሎት ግንባታ ማለት ነው መገንባት እስካልቻልኩ ድረስ የኔ ዕዳ ነው። በአብዛኛው ይሄ ገንዘብ የራሳቸው ይመስላቸውና ወይ ሌላ ፋብሪካ ይከፍቱበታል፣ ወይ ሌላ የግል ጉዳይ ቤት ይገዙበታል፣ ወይ መኪና ይገዙበታል፣ ወይ ለሆነ ብድር መክፈያ ያደረጉትና ያ ፕሮጀክት ተንከባሎ የሆነ ቦታ ላይ ስታክ ያደርጋል። ይሄ በተለይ ኮንስትራክሽን ዘርፉ ላይ በዋናነት ያለ የካሽ ፍሎ ማኔጅመንት የጥሬ ገንዘብ ፍሰት አስተዳደር ችግር ለብዙ ተቋማት ውድቀት የሚዳርጋቸው እሱ ነው እንጂ ቢዝነሱ በጣም አዋጭ ነው። ሪሶርሱን ፕሮፐርሊ አልመህ አቅደህ ለዛው ፐርፐዝ እስካዋልከው ድረስ እኔ ከአንተ 30% ወስጄ ያን ፕሮጀክቱ ላይ ከዋልኩት የሚጠበቅብኝ ሰርቻለሁ። ልክ 30% ስደርስ ቀጣይ 20% ትከፍለኛለህ። ያን 20% አሁንም አምጥቼ ፕሮጀክቱ ላይ ከዋልኩት ፕሮጀክቱ በታለመለት እቅድና ፋይናንሻል ፕላን መሰረት እየሄደ ነው። ግን 30% ተቀብዬ 10% ገብቼ 20% ሌላ ቦታ ማድረገው ከሆነ 30% አልደረሰም። ቀጣይ ገንዘብ መጠየቅ አትችልም። አንተም ትቆማለህ፣ ደንበኛውም አንተ ላይ ኮምፕሌን ያደርጋል። ስለዚህ ተቋማት ዲላያንስ ሲፈጠር ኮስት ኦቨርራን ይመጣል፣ ወይም ደግሞ የወጪ መጨመር ይመጣል። እሱ ደግሞ ትርፋቸውን ሲግኒፊካንት አፌክት ያደርገዋል። ስለዚህ አንዳንዶቹ ለኪሳራ ይዳረጋል። እኔ የማውቃቸው አንዳንድ ሪልስቴቶች እየከሰሩ ያስረከቡ ተቋማት ናቃል ስማቸውን ለመጠበቅ። አዎ ኪሳራ የመጣው በዲላያንስ ምክንያት ነው። ግን ያ ዲላያንስ ያ መዘግየት ብዙ ዋጋ ያስከፍሏቸዋል። እንደነገርኩ እንዲከስሩ አድርጓቸዋል። ከስራውም ያስረክበው ደንበኛ ሳቲስፋክሽን የለም፣ የደንበኛ እርካታ የለም። ደንበኛው በ3 ዓመት ተብሎ 7 ዓመት ፈጅቶበታል። እንዲሁም አንዳንዶቹ ፍርድ ቤት ከሰው በቀጣይ 4 ዓመት በቤት ክራይ እንዲኖር አድርጎኛልና የቤት ክራይ ክፈለኝ ብለው ፍርድ ቤት ተሟግተው የቤት ክራይ ተቀበሉ ማለት። ስለዚህ ፕሮፐር የሆነ ፋይናንሻል ዲሲፕሊን በተለይ ለሪል ስቴት እና ለፋብሪካ በጣም ወሳኝ ነው። ሁሉም ዘርፍ ላይ ኢምፖርታንት ነው። እነዚህ ዘርፎች ላይ ግን ሚናው ከፍ ያለ ነው። እኛ ሀገር ያለው የሪል ስቴት ገበያ ወይም አልሚዎች በዚህ ረገድ ያላቸው ግንዛቤ ምን ይመስላል ካልከኝ እንደሌላው ሴክተር ነው፣ ብዙም የዳበረ አይደለም። እንዳልኩህ ገንዘብ ከተገኘ ላሰኛቸው ነገር ገንዘቡን ያወሉታል። ዘንድ ፕሮጀክቱ አደጋ ላይ ሲወድቅ አሁንም መልሰው ከሌላ ሶርስ ያመጣሉ፣ ያኛውን ይጎዱታል። ቅድም እንዳልከው ወደ ባንክ ብድር ይሄዳል፣ መበደር ሳይኖርባቸው በራሱ መጨረስ እየቻሉ ሪሶርሱን ግን ወደ ተለያየ ቦታ ዳይቨርት በማድረጋቸው ምክንያት ፕሮጀክት ዲላያንስ ይፈጠራል። በዚህ ጊዜ ማድረግ የሌለባቸው ነገር ሁሉ እስከ ማድረግ ይሄዳሉ። አንዳንዶች አራጣ ብድር ላይ ህገወጥ ነው። እንግዲህ አራጣ ብድር በኢትዮጵያ ኮንቴክስት እንደዛ ሁሉም ይገባሉ። ስማቸውን ሜንቴን ለማድረግ የፋይናንስ አቅም ችግሩ መልሶ ሌላ ጉድጓድ ውስጥ ይከታል ማለት ነው። ለዚህ ሲምፕል ማሳያ ኮንትራክተሮችን እንይ። አንድ ጨረታ ተወዳድሮ አሸንፎ 30% አድቫንስ የተለመደ ነው በኢትዮጵያ የኮንስትራክሽን አሰራር። ከመንግስት የቢሊየን ብር ፕሮጀክት አሸንፎ 30 ሚሊዮን 300 ሚሊዮን ቢሰጠው ሎተሪ እንደደረሰው ነው የሚቆጥረው። ለሳምንት ቸበርቻቻ ላይ ነው ያለው። አንዳንዱ አውሮፓና ፓሪስ ነው ይዝናናል፣ ግን ብድር ነው ያገኘው። ያን ሪሶርስ ፕሮጀክቱ ላይ እንዲያውለውና ከዛ በኋላ በሰራው ልክ ደግሞ ፔመንት ሰርቲፊኬት ፕሮዲውስ እያደረገ ቀጣይ ክፍያ እንዲጠይቅ ነው የተሰጠው። ነገር ግን በዛ ምክንያት ፕሮጀክቶች ፌል ሲያደርጉ እናያለን። በታለመለት ጊዜ በታቀደው ኮስት የተጠናቀቀ ፕሮጀክት ኢትዮጵያ ውስጥ ማግኘት በጣም ከባድ ነው፣ በጣም ከባድ ነው። የህዳሴ ግድብን እንደ ሲምፕል ምሳሌ መውሰድ እንችላለን። በ80 ቢሊዮን ብር ይጠናቀቃል፣ በ5 ዓመት ያልቃል ተብሎ ምን ያህል ዓመት እንደፈጀ ምን ያህል ቢሊዮን ብር እንደፈጀ የአደባባይ ሚስጥር ነው። ትልቁ ግራንድ ፕሮጀክት የሁሉ አይን ያለበት አይደለም። በየቦታው በየመንደሩ ያሉ የህንፃ ግንባታ፣ የመንገድ ስራ፣ የብሪጅ ፕሮጀክቶችን ስናይ አብዛኞቹ ከታቀደላቸው ኮስት በጥፍ ጨምረው ነው የሚጠናቀቁት። ከተጠናቀቁ ካለፈላቸው ዓመት በላይ ፈጅተው ነው የሚጠናቀቁት። አንዳንዶቹ በሊኩዲቲ ምክንያት ከጨዋታ ውጭ ይሆናሉ። አሁን አንድ የምናውቀው ሪል ስቴት ስም ባልጠቅስም በሀገር አቀፍ ደረጃ ትልቅ መነጋገር የነበረ ሪል ስቴት ከስሮ አይደለም፣ ሊትራሊ ኪሳራ አይደለም፣ የሊኩዲቲ ችግር ነው። ሀብት አለው፣ አሴት አለው። ግን እንደነገርኩህ ጥሬ ገንዘብ ከሌለ ያን ሀብትህን ማንቀሳቀስ አትችልም። አንተ ማሽን መኪና ቢኖርህ ነዳጅ ከሌለው ይንቀሳቀሳል? ጀስት ላይክ ዛት።
ስለዚህ ካሽ ፍሎ በቃ በወቅቱ እንግዲህ ያ ሪል ስቴት ላይ የተፈጠሩ አንዳንድ ስም ማጥፋት ኮታንኮት ሲዮ ይለው እንደነበረው ዜናዎች ወጡ። ሰዎች ፍራስትሬት አድርገው ሂደው ውላቸውን እየሰረዙ ብር መሰብሰብ ሲጀምሩ እሱ ደግሞ ውሌን ሰርዣለሁ ብር መልስልኝ ሲባል ኦኬ፣ ምክንያቱም በዛ ሰዓት የቤት ዋጋ ጨምሯል። ውል መሰረዝ ለአልሚው ጠቃሚ ነው፣ ገዢ ካለ ነው። አዎ። ስለዚህ ከአንተ ከመጣ በሚል የሚቆም መስሎታል። 3-4 ሰው ጠይቆ መመለስ ሲጀምር ያ የሚያመጣው ኢፌክት ሌሎችንም ወደዚህ ሳይክል እንዲገቡ እያደረገ እየመለሰ አካውንቱ ላይ ያለ ብር አለቀ። ቦታ አለው፣ ብዙ ቦታዎች ገዝቶ አስቀምጧል። ብዙ የግንባታ ንብረቶች ገዝቶ አስቀምጧል። ብዙ በግንባታ ላይ ያሉ ህንፃዎች አሉት፣ ግን ካሽ የለም። ካሽ ፍሎ ኢዝ ከዛ በኋላ ሰውየው ከሀገር ውስጥ ወጣ፣ ታሰረ፣ እንደገና ተፈታ። የቤት ገዢዎች ተሰባሰቡ፣ በመንግስት አፒል አደረጉ። ፋይናንስ አላሰባስብ ብሎ ሄደ። በተለያዩ ምክንያቶች አልተቻለም። መሬቶቹ በሙሉ መንግስት ወደ መሬት ባንክ አስገባቸው። በሚሊዮን የተገዙ መሬቶች መንግስት ወሰዳቸው። ስለዚህ ሀብቱ ምን እየሆነ ሄደ? እየቀነሰ ሄደ። በወቅቱ ግን ጥሬ ገንዘብ ችግር ባይገጥመው ያ ድርጅት ሰክሰስፉሊ መቀጠል የሚችል ድርጅት ነበር። በዛ ጊዜ ደግሞ በጣም ጥቂት ነበሩ ከሚባል የሪሰርች ካምፓኒ። ሌላው ይሄን ክሊርሊ ለማሳየት የ2008 የአሜሪካን ኢኮኖሚ ክራይሲስ ብናይ በሞርጌጅ ባንኮች ባንክ ሴኩሪቲስ ፌለር ምክንያት የመጣ ነው። እንደው ትንሽ ብታብራራው ለተመልካቾቻችን በተቻለ አቅም በአማርኛ አድርገህ እንዴት ነው ይሄ ክራይሲስ የተፈጠረው? ሞርጌጅ ባንክ ሴኩሪቲ ምን አስተዋጽኦ ነበረው የሚለውን ሶሪ ስላቋረጥኩ። እንግዲህ ሞርጌጅ ማለት የቤት ብድር ከቤት ጋር የተያዘ የብድር ማለት ነው ሞርጌጅ ፋይናንስ። ስለዚህ ባንኮች ብድር ያበድራሉ። ያበደሩትን ብድር የሚገዛቸው ሌላ የመንግስት ተቋም አለ። የሁሉንም ባንኮች ብድር ይገዛና ቅድም ያለው ሴኩሪታይዜሽን ወይም ደግሞ የፋይናንስ ምህንድስና ተጠቅሞ ወደ ተለያዩ ቦንዶች ይቀይራቸዋል። ሞርጌጅ ባክድ ሴኩሪቲ ወይም ደግሞ በብድር የተደገፉ የዕዳ ሰነዶች ፎርም ያደርግና ለተቋማዊ ኢንቨስተር ይሸጣል። በዚህ ወቅት ባንኮች ምን ያደረጉ? ይሄ መንግስታዊ ተቋም በባንኮችና በኢንቨስተሮች መካከል ሆኖ ከባንኮች እነዚህን ብድሮች ገዝቶ ወደ ፋይናንሻል ፕሮዳክት ቀይሮ የሚሸጠው ተቋም እነዚህን ሰነዶች ከባንክ ሲገዛ ለባንኮች ያስቀመጠው ሚኒመም ሪኳየርመንት አለ። ለምሳሌ የተበዳሪዎች የብድር ታሪክ ክሬዲት ስኮር፣ የተበዳሪዎች ወራዊ ገቢያቸውን የሚያሳይ ሰነድ፣ በገቢና በዕዳ መካከል ያለ ሬሾ፣ የብድር ሊሚት መጠን፣ የሚገዙት የቤት አይነት፣ እነዚህ ክራይቴሪያዎች አሉት። እነሱን በደንብ ስክሩቲናይዝ እያደረገ ነው ከባንኮች እነዛን ብድሮች የሚገዛው። በዛን ወቅት ባንኮች ሳብ እንደሚባሉት ለብድር ብቁ ያልሆኑ ግለሰቦችን እያበደሩ ቤት እንዲገዙ ያደረጓቸው። ሳብ ስታንዳርድ ሞርጌጅ ነው ምናምን ተርሚኖሎጂ ጠፋብኛው። እና ሊትራሊ ምንድን ነው እኔ ወይ ኢንካም ዝቅተኛ ነው ወይ ያለብኝ ኢንካም ዴት ሬሾ ከፍተኛ ነው ወይ ደግሞ የገዛሁት ቤት ከኔ ኢንካም በላይ ነው። እነዚህን ሳያጣሩ ላገኙት ተበዳሪ ብድር እየሰጡ ያን ብድር እየመለሱ ለዚህ ሞርጌጅ ሸጡ። ትራንስፈር ለሚያደርገው መንግስት ተቋም ይሸጣሉ። እሱ ደግሞ ለኢንቨስተር ይሸጣል። መጨረሻ ላይ እነዚህ ቤት ገዢዎች በሚከፍሉት ዋና ብድርና ወለድ ነው እየተሰበሰበ ያን ቦንድ ለገዙተኝ ባለው ቻናል አልፎ የሚከፈላቸው ኢንተረስቱን ብድሩ የሚከፈላቸው። መክፈል አቆሙ። እነዚህ ተቋማት መክፈል ሲያቆሙ ኢንሹራንሶች መክሰር ጀመሩ፣ ባንኮች መክሰር ጀመሩ። አጠቃላይ ባንኪንግ ሴክተር ውስጥ ያለው ሪሶርስ ዲፕሊትድ ሆነ። ቢኮዝ ባንኮችም እንደዚህ ሞርጌጅ ባክ ሴኩሪቲውን ትራንስፈር የሚያደርጉ ተቋማትም ኢንሹራንሶችም እየሄዱ ለብድሩ የተያዘ ዋስትና መያዝ ጀመሩ። የሚይዙት ዋስትና ግዙፍ ህንፃ ነው፣ ቤት ነው፣ ጥሬ ገንዘብ የለም። የባንኮች ሪሶርስ ራን እያደረገ ሲሄድ አንተ ባንክ ብር ልታወጣ ስትል ባንኩ ብር የለው። አንድ ፋክተሪ ለሰራተኞቹ ደሞዝ ለመክፈል ወደ ባንክ ደብዳቤ ይጽፍ፣ ባንኩ መክፈል አልቻለም። የባንኮቹ ፋይናንሻል ስቴትመንት ሲታይ ግን ሂውጅ አማውንት ትርፍ አላቸው። አካውንቲንግ ፕሮፊት እንለዋለን። ካሽ ግን የለም። ስለዚህ ምን አደረገ? ኢኮኖሚው ክራሽ አደረገ። የሊኩዲቲ ፕሮብለም ተፈጠረ። በኢኮኖሚ በኢኮኖሚ ደረጃ ከተቋም ላይ የመጣው የሊኩዲቲ ችግር ኢኮኖሚው ላይ ችግሩን ይዞት መጣ። በኋላ ምንድን ያደረገው መንግስት?
ልክ አንድ ሰው የመኪና አደጋ ደርሶበት ደም ቢፈሰው የመጀመሪያው እርዳታ ምንድነው? ሆስፒታል ወስደህ ደም መስጠት ነው። ለእነዚህ ተቋማት ልክ ደም እንደመስጠት የህዝብን ገንዘብ ቤላውት በሚባል አሰራር ጥሬ ገንዘብ እያፈሰሰ ለእነዚህ ባንኮች፣ ኢንሹራንሶች መስጠት ጀመረ። ብድር አይደለም፣ ብዙ ፕሪንት ማድረግ ጀመሩ። ብዙ ይሄ በብድር አይደለም የሚመለስ አይደለም። በቃ የህይወት አድን ጥሪ ነው። እነዚህ ተቋማት ፊል ባደረጉ ዘሆል ኢኮኖሚ ይወድቃል። ስለዚህ በቤላውት እነዚህን ተቋማት ታደጓቸው፣ ሊኩዲቲያቸው እንዲያንሰራራ፣ ሰዎች በቀን የሚያወጡት የገንዘብ መጠን ሊሚት እንዲኖረው፣ ተቋማት ዊዝድሮ የሚያደርጉት ገንዘብ ሊሚት እንዲኖር እያደረገን ቀስ በቀስ ከዛ ችግር እንዲወጣ ተደረገ። ስለዚህ የሊኩዲቲ ችግር ግለሰብን አፌክት ያደርጋል፣ ተቋምን አፌክት ያደርጋል፣ ሆል ኢኮኖሚን አፌክት ያደርጋል። ስለዚህ እነዚህ የሪል ስቴት ተቋማት የዚህ አይነት ችግር እንዳይገጥማቸው ፕሮፐር የሆነ ፋይናንሻል ማኔጅመንት፣ ፋይናንሻል ፎርካስት ሊሰሩ ካሰቡት የስራ ስፋት አንጻር ያን ስራ ለመስራት የሚያስችል ሪሶርስ አለ ወይ? ከሌለ ከየት አገኛለሁ? ምን ያህል ከቅድሚያ ሽያጭ አገኛለሁ? ምን ያህል ከራሴ ያመጣለሁ? ምን ያህል ከብድር? ይሄን በሙሉ ቀድመው አስበው ፕሮፐርሊ በዛ ፕላን መሰረት ኤክስኪዩት ካደረጉ በታለመለት ኮርስ በታለመለት ጊዜ ማጠናቀቅ ይችላሉ። ትርፋማ መሆን ይችላሉ። ደንበኛን ማርካት ይችላሉ። ይሄ ደግሞ የተቋምን ጉድዊል በመገንባት ደረጃ ከፍተኛ የሆነ አስተዋጽኦ አለው። ሰስተነብል የሆነ ዘመን ተሻጋሪ ቀጣይነት ያለው ተቋም መመስረት ይችላሉ። አብዛኛው ግን ሾርት ሳይትድ ነን። በቃ ላፍ አረግን ነገ ስለሚፈጠረው ብዙ አንጨነቅም። በዚህ ምክንያት ብዙ ተቋማት ተጀምረው ሲጠፉ እናያለን። ለሀገርም ለሕዝብም ለኢንቨስተሩ ይጠቅሙ የነበሩ ተቋማት ባልተገባ ሚስ ማኔጅመንት ከጨዋታ ውጭ እንዲሆኑ ያደርጋል እና የካሽ ፍሎ ማኔጅመንት ኢዝ አ ቬሪ ክሪቲካል ኢሹ። በተቃራኒው ደግሞ ካሽ ፍሎ ማኔጅመንታቸው ጠንካራ የሆኑ ተቋማት ደግሞ ሲያስረክቡ ተሻጋሪ ሲሆኑ ጥሩ ስም ገንብተው ትርፋማ ሆነው ደንበኛን አርክተው ገንብተው አስረክበው ገዢዎች እየኖሩበት የምናያቸው ብዙ ሪል ስቴቶች አሉ። ትክክል። አንዳንዶቹ ደግሞ 10 ዓመት የምኖራቸው ቤታቸውን ሳይረክቡ የሚኖሩ አሉ። የገበያ ድርሻቸው ነው ከፍ ያደርጋል። ምክንያቱም አብዛኛዎቹ ፌል ማኔጅመንታቸው ጥሩ ያልሆኑ ድርጅቶች ፌል ሲያደርጉ የገበያ ድርሻቸው ከፍ እያለ ባንክም አብሮ ሊሰራ ፈቃደኛ ነው። ፕሮፐር የሆነ ተቋማዊ አደረጃጀት ካለ፣ ገቨርናንስ ስትራክቸር ጥሩ ከሆነ፣ ካሽፍሎ ማኔጅመንት ጥሩ ከሆነና ተገማች ተቋም ከሆነ ያለ ኮላተራልም እኮ ብድር ይሰጣል። ባንክ ሪስኩን ሼር ያደርጋል፣ ክሊል ሎን ይሰጣል። ግን አንተ ለዛ ብቁ ነው ወይ? ተቋማዊ አሰራርህ፣ አደረጃጀትህ፣ የካሽ ፍሎ ማኔጅመንት ሪሊ መጥቶ አንድ ሰው ማየት ኦዲተብል ነህ ወይ? እነዚህ መሟላት ከቻለ የግድ የአልሚ ሪል ስቴት ማነው ኮላተራሉ ላይ አያስፈልግም ይችላል። ጉድዊሉ ራሱ እንደ ቢዝነሱ ራሱ ምክንያቱም ከዛ ሪል ስቴት ጋር በመስራት ባንኩ ፋይናንሻል ሪሶርስ ያገኛል። ሆል ቫሊዩ ቼይኑን በራሱ ስር ያስተላልፋል። ስለዚህ ለአንተ የምሰጥ ብድር ዞሮ ዞሮ እኔው አካውንት ጋር ነው ያለው። ከአንድ አካውንት ወደ አካውንት ነው የሚሄደው። ባንኩ ላይ የሚፌክት አያመጣም። እንደዚህ አይነት ተቋማዊ ቅርጽ ያላቸው ተቋማት ለመበደር ቀላል ነው። ፋይናንሻል ማርኬት ውስጥ ገብተው ኢኩዊቲ በመሸጥ ሪሶርስ ሞቢላይዝ እናድርግ ቢሉ በቀላል ነው። በኋላ እናወራዋለን። የዚህ ሪል ስቴት ኢንቨስትመንት ትረስት ፈንድ እናቋቋም ቢሉና ሀብት ኦን አድርገው እሱን በኢኩዊቲ መልክ እናስተዳድር ቢሉ በቀላል ሪሶርስ ሞቢላይዝ ማድረግ ይችላሉ። ግን ለዛ ብቁ የሆኑ ተቋማት አሉን ወይ ስንል አብዛኞቹ የእኛ ሀገር አልሚዎች አይዘር ሶል ፕሮፕሬተር ናቸው ወይም ፔል ናቸው። ስለዚህ ወደ ሼር ካምፓኒ አደረጃጀት መሄድ ይጠይቃል። ሰው ኃይል ላይ ኢንቨስት ማድረግ ይጠይቃል። ስለሚከፍሉት ደሞዝ ነው የሚጨነቁት። ግን ፕሮፐርሊ አካውንት ባለማድረጋቸው ከታክስ ፐርስፔክቲቭ እንኳን አገር ውስጥ ገቢ የሚመጣባቸው ዕዳ ኢን ሚሊየንስ ነው፣ ኢን 100 ሚሊየንስ ነው። አንዳንዶቹ ለአንድ ሙያተኛ በአመት 1 ሚሊዮን 2 ሚሊዮን ብር መክፈል ኢዝናት ቢግ ዲል ሴቭ ከሚያደርጉት አንጻር እዛ ላይ ከተሰራ ዘርፉ በጣም አዋጭ ነው ብዬ አስባለሁ። ያነሳው ኢሹ በጣም ጥሩ ፖይንት፣ በጣም ጥሩ ግንዛቤ ለአልሚዎችም ተመልካቾችም እዚህ ፖይንት ላይ ያገኛሉ ብዬ አስባለሁ። ዶክተር ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ከዚሁ ጋር ተያይዞ እንግዲህ በገዢዎች ሳይድ ደግሞ ስንመለከተው ብዙ ኢትዮጵያኖች የቤት ባለቤት የመሆን ህልም አላቸው። ይህንን ደግሞ የሚያደርጉበት የፋይናንስ አቅርቦት የሞርጌጅ ስርዓት አልተዘረጋም። ቅድም ጠቅሰህልኛል በሆነ ወቅት የሞርጌጅ ባንክ እንደነበረ፣ ነገር ግን በተለያዩ ምክንያቶች ያ ሊቀጥል አልቻለም እና ኢትዮጵያ ውስጥ አሁን ጠንካራና ተደራሽ የሆነ የሞርጌጅ ፋይናንስ ስርዓት ለመገንባት ምን መደረግ ይኖርበታል?
ብለህ ታስባለህ? ዶክተር አንተ ካለህ የሊደርሺፕ የፋይናንስ ባክግራውንድ እንዴት ታየዋለህ? እንግዲህ ቅድም ለመጥቀስ የሞከሩት አንዱ በቤት ልማት ዘርፍ ብድር ሊያቀርቡ የሚችሉ የፋይናንስ ተቋማት ሊመሰረቱበት የሚችሉትን አመች መደላደል መንግስት መፍጠር አለበት። የተለያዩ ማበረታቻዎችን በመስጠት የህግ ማዕቀፎችን በማዘጋጀት በዚህ ዘርፍ ላይ ስራዬ ብሎ የሚሰሩ ተቋማትን በፕራይቬት ሴክተሩ ማኔጅ የሚደረጉ ተቋማት እንዲፈጠሩ አመች ሁኔታዎችን መፍጠር አለበት። ከዛ በዘለለ ቅድም እንዳልኩት እንግዲህ ኢትዮጵያ አሁን ወደ ካፒታል ገበያ ስርዓት ገብተናል። ይሄ ካፒታል ገበያ እና ሪል ስቴት ዘርፉ የሚገናኙበት አንዱ ቅድም ያለው የሴኩሪታይዜሽን ፕሮሰስ ነው። በዚህ ሴኩሪታይዜሽን ፕሮሰስ ውስጥ መንግስት የማይተካ ሚና አለው። አንደኛ ሌጋል ፍሬምወርኩን የአሰራር ስርዓቱን ሬጉላቶሪ ፍሬምወርኩን ዲዛይን በማድረግ አመች ሁኔታ በመፍጠር ከዛ ባለፈ ባንኮች እንዳልነው ቅድም የአጭር ጊዜ ቁጠባን ከማህበረሰቡ ሰብስበው ለአጭር ጊዜ ብድር ነው የሚያበድሩት። ሪል ስቴት ደግሞ በባህሪው 20 ዓመት 30 ዓመት ሎን ወይም ደግሞ የመክፈያ ጊዜ የሚጠይቅ ነው። ስለዚህ ሎንግ ተርም ነው። እዚህ ዘርፍ ላይ እንዲሰማሩ የሚያስችል ተቋማዊ ቅርጽ ያለው መንግስት ኃላፊነቱን የሚወስድ በመንግስት የሚደገፉ አሜሪካ ውስጥ 2 ተቋማት አሉ ይህን በዋናነት የሚሰሩ። ልክ እንደዚህ አይነት ተቋማት ኢትዮጵያ ውስጥ የኢትዮጵያ ካፒታል ማርኬት አውቶሪቲ፣ የኢትዮጵያ ሴኩሪቲ ገበያ ባለስልጣን እና መንግስት በጋራ ሆነው እዚህ ውስጥ ብሔራዊ ባንክም የተወካዮች ምክር ቤትም ሮል አለው። የፕራይቬት ፐብሊክ ሪሌሽን ፓርትነርሽፕ ያለው ተቋም መሰረትና እነዚህ ተቋማት ዋና ስራቸው ባንኮች ለሚያበድሩት የቤት ብድር ኢሚዲየትሊ ገንዘቡን መልሶ ፈሰስ የሚያደርግ ብድሮችን ገዝቶ ቅድም እንዳለው በፋይናንሻል ኢንጂነሪንግ ወይም በፋይናንስ ምህንድስና ቴክኒክ ተጠቅሞ ወደ ቦንድ ወደ የዕዳ ሰነድ በመቀየር ለተቋማዊ ኢንቨስተሮች መልሶ የሚሸጥ በመካከል ዲፎልት ቢኖር ሪስኩን ቢር የሚያደርግ ተቋም መንግስት መፍጠር መቻል አለበት። ፕራይቬት ሴክተሩ ሊሰራ ይችላል። ትልቅ ፖይንት ነው። ይሄ በሚሆንበት ጊዜ ካፒታል ገበያው ከፍተኛ የሆነ ሪሶርስ ሞቢላይዝ ማድረግ ይችላል። ኢትዮጵያ ውስጥ የጡረታ ዋስትና ፈንድ ይባላል። ፕራይቬትም የመንግስቱ ኢንሹራንስ ተቋማት አሉ። ያላቸውን ሪሶርስ ኢንቨስት የሚያደርጉት ትሬዥሪ ቢል ላይ ነው። ከዛ ባለፈ ለአባሎቻቸው ዘለቄታ ያለው አስተማማኝ ገቢ ማግኘት የሚችሉት እንዲህ አይነት ኢንስትሩመንቶች ላይ ማበደር ከቻሉ ሪሶርሳቸውን ኢንቨስት ማድረግ ከቻሉ። ስለዚህ አንዱ የህግ ማዕቀፉ መለወጥ አለበት። ብዙ ኮንስትሬንት አለባቸው እነዚህ ተቋማት የፈለጉት ቦታ ላይ ነው ኢንቨስት ማድረግ አይችሉም። የእነሱን የኢንቨስትመንት አፒታይት ሊከፍት የሚችል የህግ ማዕቀፍ ማሻሻያዎች መኖር አለባቸው። እነዛን ተቋማት መንግስት መፍጠር አለበት። ካፒታል ገበያ ባለስልጣኑ ለዚህ የሚረዳ የህግ ማዕቀፎችን ሬዲ ማድረግ አለበት። ፐብሊክ አዌርነሱ መጨመር አለበት። ይሄ ሲሆን ብዙ ጥቅሞች አሉት። አንደኛ ባንኮች ለብድር የሰጡትን ገንዘብ መልሰው ስለሚያገኙት ሪስክ የለባቸው። ከቤት ከሪል ስቴት ብድር ጋር ከሞርጌጅ ብድር ጋር የተገናኘ ለረዥም ጊዜ ስለሚቆይ ሪስኩ ከፍተኛ ነው። ያን ሪስክ ቢር የሚያደርግ ሌላ ተቋም አለ። እነሱ ሪስክ የለባቸውም። ለቤት ግዥ የሚያስከፍሉት ወለድ ሲግኒፊካንትሊ ይቀንሳል። ወለድ ሲቀንስ ለእኔም ጊዜያዊ ክፍያዬን በቀላሉ በሚችለው መንገድ እንደከፍል ስለሚያ ይቀንስልኛል። የቤት ዋጋም ይቀንሳል። ፋይናንስ አክሰስ ካለ ፋይናንስ አክሰሱ ካለ ገንቢዎችም በኋላ እናየዋለን አልሚዎቹ እንዴት ፋይናንስ ያገኛሉ። እነሱም ራሱ ቅድም እንዳለ በኮርፖሬት ደረጃ ከተቋቋሙ አጠቃላይ የፋይናንስ ስርዓታቸውን የኦፕሬሽናል ስርዓታቸውን የገቨርናንስ ስትራክቸራቸውን ሪዲፋይን ማድረግ ከቻሉ ካፒታል ገበያው ላይ ገብተው የዕዳ ሰነድ በመሸጥ ሪሶርስ ሞቢላይዝ ማድረግ ይችላሉ። ስለዚህ በቀላሉ ለግንባታ የሚያስፈልጋቸውን ፋይናንስ ማግኘት ይችላሉ፣ ኢቨን ከደንበኛ ሳይሰበስቡ። ስለዚህ ይሄን እድል መጠቀም ይኖርባቸዋል። ቤት የሚገዛው ሰው በርካሽ ዋጋ ማግኘት ይችላል። በቀላል ኢንተረስት ሬት ማግኘት ይችላል። የሚፈለገው ፋይናንስም ሰርኩሌት ያደረገ ኢኮኖሚ ውስጥ ባንኮች የሚኖርባቸውን የሊኩዲቲ ችግር በቀላሉ መፍታት ይችላሉ። ስለዚህ በቀላሉ የቤት ብድር ለመስጠት አይቸገሩ። የማቹሪቲ ፔሪድ ኢንተርሚዲየት የሚያደርግ ተቋም እየፈጠረ ስለሆነ ይሄ አንዱ መፍትሄ ነው። ሁለተኛው የሪል ስቴት ኢንቨስትመንት ትረስት ፈንድ የሚባል ቅድም ስትለው የነበረው የፍራክሽናል ኦነርሺፕ። እኔ የግድ አንድ ቤት መግዛት አይጠበቅብኝም። አንድ ቤት ለመግዛት 20 ሚሊዮን ብር ያስፈልግ ከሆነ እኔ በ500 ሺህ ብር የአንድ ቤት ድርሻ ልገዛ ይችላል። ስለዚህ እያንዳንዱ ሰው ከሰፊው ማህበረሰብ ከማሱ የሚሰበሰብ ገንዘብ ደግሞ ሂውጅ ፑል ይፈጥራል።
በዛ ህንፃዎችን በመግዛት ህንፃዎችን በመገንባት ሪል ስቴቶችን እነዚህ ተቋማት ይገዟቸዋል። ኢቨን ቅድም ያላቸው ኢንሹራንስ ካምፓኒዎች ገዝቶ ማከራየት ይችላል። ፔንሽን ፈንድ ገዝቶ ማከራየት ይችላል። ሌላው የሚቋቋሙ ተቋማት እንዲህ አይነት በቀላሉ የፋይናንስ አቅርቦትና ገበያው ላይ ትልቅ የሊኩዲቲ ችግርን በመቅረፍ ረገድ አዎንታዊ አስተዋጽኦ መጫወት ይችላሉ እና እነዚህ ተቋማት የሚፈጠሩበትን ህጋዊ ማዕቀፍ አይ ቲንክ የተጀመረ ነገር እንዳላቃለሁ፣ ግን ስፒድ አፕ ማድረግ ማፋጠን እና ፐብሊክ አዌርነሱን በዛው መስራት አሁን ምን ያህሉ ሰው ስለዚህ ያውቃል የሚለው ነገር እንደዚሁ እንዲህ አይነት ሚዲያዎች የብዙ ሰዎችን አይን እየገለጠ ነው። ሌሎችም ሚዲያዎች እዚህ ዘርፍ ላይ ቢሰሩበት አንዱ አዌርነስም ከሌለ ተቋሞች ቢፈጠሩ በሚፈለገው ላይ ውጤት አያመጡም እና እንደዚህ አይነት ስራዎች ከተሰሩ በዘለቄታ የቤት አቅርቦትን መፍታት ይቻላል። ቤትን አፎርደብል ማድረግ ይቻላል። ማህበረሰቡ በተመጣጠነ ዋጋ ቤት መግዛት የሚችልበትን ነባራዊ ሁኔታ መፍጠር ይቻላል። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። እንደውም ቀጣይ ጥያቄ ነው በደንብ ጠቃቅሰዋል ዶክተር። ከዚህ ከካፒታል ገበያ ጋር በተያያዘ ኢትዮጵያ ወደ ካፒታል ገበያ ዘመን እየገባች እንደሆነ ይታወቃል። በአዋጅ ተቋቁሟል። የኢትዮጵያ ካፒታል ገበያ አውቶሪቲ፣ የኢትዮጵያ ሴኩሪቲ ኤክስቼንጅ። ከዚሁ ጋር ተያይዞ እንግዲህ የተወሰኑ እድሎችን በሪል ስቴቱ ዘርፍ እንደነ ሪል ስቴት ኢንቨስትመንት ፈንድ አይ ቲንክ በካፒታል ማርኬት ኦቶሪቲ አዋጅ ኮሌክቲቭ ኢንቨስትመንት ስኪም በሚለው ስር ሪፍ ነው የሚለው መሰለኝ ሪል ስቴት ኢንቨስትመንት ፈንድ እዛ ላይም ተጠቅሷል። ስለዚህ ለገንቢዎች በእርግጥ ጠቅሰዋል። ለምሳሌ ሪፍ ስንል ሪል ስቴት ኢንቨስትመንት ትረስት ለማያውቁ ለተመልካቾችም ለአልሚዎችም ሪል ስቴት ኢንቨስትመንት ፈንድ ምንድን ነው? እሱን ዲፋይን ብታደርግልን። ለተራውስ ግለሰብ ለተራ ስል ኦርዲነሪ አይነት ላለ ለኦርዲነሪ ሰው ካፒታል ማርኬቱ ከሪል ስቴት ዘርፍ ጋር ፍራክሽናል ኦነርሺፕ አንዱ ነው። ሌሎች እድሎች ካሉ ለአልሚዎች ለገዢዎች ምን እድል ይዞ ይመጣል? የምር የሪል ስቴት አልሚዎችስ በደንብ ካፒታል ማርኬቱ ይዞ የመጣውን እድል ተገንዝበዋል ወይ? ሚስ እያደረጉት ያለው ኦፖርቹኒቲስ አለ ወይ የሚለውን እንደው አያይዘህ ተጨማሪ አድርገህ ነካክተዋል አብዛኛውን ነገር። እሷን የሆነ ነገር ብትለን ዶክተር። እንግዲህ የካፒታል ገበያ በዋናነት ዓላማው ካፒታል ሪሶርስ ሞቢላይዝ ማድረግ ነው። የካፒታል እጥረት ያለባቸው ተቋማት፣ መንግስታት ያን ካፒታል ያን ገንዘብ የሚያገኙበት ፕላትፎርም ገበያ ነው። እዛ ገበያ ውስጥ ገብቶ ያን ገንዘብ ለመግዛት በአንድ በኩል ገንዘብ የሚሸጣል፣ በሌላ በኩል ደግሞ የገንዘብ ፍላጎት ያለው ልክ እንደ ሪል ስቴቶች የገንዘብ እጥረት ያለባቸው ስራ ለመስራት ብዙ እቅድ አላቸው። ግን ያን ስራ ደግሞ በጊዜ በኮስት በአመርቂ ሁኔታ ለማከናወን የሚያስችል በቂ ሪሶርስ የሌላቸው ደግሞ ገንዘብ ይፈልጋሉ። ያን ገንዘብ የሚገዙበት ገበያ ነው። ገንዘቡ የሚሸጥላቸው ተቋማት ግን ተቋማዊ ይዞታቸውና ቅርጻቸው ወሳኝነት አለው። ማንም ግለሰብ ተነስቶ ገንዘብ መግዛት አይችልም። ስለዚህ አንዱ መንግስት ነው። መንግስት ስንል ፌዴራል መንግስት አለ፣ የክልል መንግስታቶች አሉ፣ የከተማ አስተዳደሮች አሉ። እነዚህ ሁሉ ሪሶርስ መግዛት ይችላሉ። ከዚህ በፊት ከብሔራዊ ባንክ ነበረ። ትሬዥሪ ቢል በመሸጥ ብሔራዊ ባንክ ከኢኮኖሚ ሪሶርስ ይወስዳል፣ ለበጀተሪ ተቋማት በገንዘብና ኢኮኖሚ አማካኝነት ፈሰስ ያደርግ ነበር። አሁን ግን ማንኛውም የመንግስት ተቋም መንግስት ስለሆነ ዲፋይንድ የሆነ ሌጋል ፍሬምወርክ ስላለው ተጠያቂነት ስላለው መግዛት ይችላል፣ ገንዘብ መበደር ይችላል ማለት ነው። በሌላ ነገር ሪል ስቴቶችን መበደር እንዲችሉ ዛሬ ያሉበትን ነባራዊ ሁኔታ መቀየር አለባቸው። አደረጃጀታቸው ለምሳሌ በአንድ ግለሰብ የተያዘ ድርጅት አለ፣ ሶል ፕሮፕሬተርሽፕ የምንለው በሁለት ሰዎች ሽርክና የተያዘ ተቋም አለ፣ ፓርትነርሽፕ ወይም ደግሞ ፒኤልሲም ሊሆን ይችላል። አሁን በአዲሱ ኮመርሻል ኮድ አንድ ሰውም ፒኤልሲ ስታብሊሽ ማድረግ ይችላል። ስለዚህ ፒኤልሲ ምንም እንኳ ህጋዊ ሰውነት ቢኖረው ሸር ማነው እዚህ ካፒታል ገበያ ውስጥ ገብቶ ግን ፋይናንስ ሬዝ ለማድረግ አይችልም። ስለዚህ ወደ ሼር ካምፓኒ መቀየር አለበት። ሼር ካምፓኒ ሲታቋቁም ባለቤትነቱ በተለያዩ ፍራክሽናል ድርሻዎች የሚያዝ ይሆናል። ፕሮፌሽናል የሆነ ማኔጅመንት ይኖረዋል። ገቨርናንስ ስትራክቸር በቦርድ ይተዳደራል። መዋቅር አለው፣ አስተዳደራዊ መዋቅር አለው፣ የውስጥ አሰራር ስርዓት አለው። ክሎዝድ የሆነ ተቋም ነው። ማንም ሰው እጁን ሰዶ የፈለገውን ነገር መውሰድ አይችልም። ፒኤልሲ ሲሆን እሱን ትችላለህ። ሶል ፕሮፕሬተርሺፕ ሲሆን እሱን ትችላለህ። ስለዚህ አንተ እንደፈለግ የምታደርገው ተቋም ላይ ፐብሊኩ ሪሶርስ ሊሰጥ አይችልም፣ እምነትም ሊኖረው አይኖረው፣ ሬጉላቶሪ ቦዲውም አይፈቅድልህም። ስለዚህ ካፒታል ማርኬት ኦቶሪቲ በዋናነት የኢንቨስተርን ኢንተረስት ማስጠበቅ ነውና
የዕዳ ሰነድ የሚገዛውም ኢንቨስት እያደረገ ነው። አክሲዮን የባለቤትነት ድርሻ የሚገዛውም ኢንቨስት እያደረገ ነው። ሁለት ኢንቨስተር እና ኢንቨስተር የሚያደርጉት ግብይት ነው። ስለዚህ ሪል ስቴቱ ይሄ ካፒታል ገበያ ይዞለት የመጣውን እድል በኋላ ምን ዘረዝራቸውን ተጠቃሚ ለመሆን መጀመሪያ ተቋማዊ ቅርጹን ሪአጅስት ማድረግ አለበት። ካልሆነ አሁን ባለበት ቁመና ነው የሚቀጥለው። ከዚህ ካፒታል ገበያ ተጠቃሚ አይሆንም። የዕዳ ሰነድ በመሸጥ የሚያስፈልገውን 100 ሚሊዮንስ ሪሶርስ ለመውሰድ ተቋሙ ማን ነው? የተቋሙ ታሪክ ምን ይመስላል? የብድር የመክፈል ስትሪው ምንድን ነው? አጠቃላይ ዴት ኢኩዊቲ ሬሾ ምንለው አለ። የሀብትና ዕዳ ስብጥሩ ምን ይመስላል? ከዚህ በፊት በነበረው አመጣጡ ትርፋማ ነበር ወይ የሚለው ነገር አሰስ አድርጎ መዝኖ ለእያንዳንዱ ተቋም ሸር ካምፓኒ የብድር የመመለስ አቅማቸውን የሚለካ ክሬዲት ሬት ይሰጣቸዋል። ስለዚህ ገበያው ሪስፖንድ የሚያደርገው ለዛ ክሬዲት ሬት ነው። ሃይ ሬት ያለው የመክፈል እድሉ ሰፊ ነው። ስለዚህ ሪስኩ ዝቅተኛ ነው። የእሱን ቦንድ ለመግዛት አልቸገርም እንደ ኢንቨስተር። ስለዚህ እንደዚህ አይነት ሬት ማግኘት ይችሉ የሚፈልገውን ፋይናንስ ከኢኮኖሚው ከገበያው ሬዝ ማድረግ እንዲችል የነገርኩን ስራዎች መስራት አለበት። ለዛ ብቁ የሆኑ ተቋሞች አሉን ወይ? አይዳውት ከአንድ ከሁለት ተቋሞች በሼር ካምፓኒ ፎርም የተደረገ ሴክተሩ ላይ አይ ቲንክ አያት ሼር ካምፓኒ ነው። ከዛ ደግሞ ፍሊንትስቶን ሼር ሲሸጥ አውቃለሁ። አሁን እነሱ በካፒታል ማርኬት ኦቶሪቲ ተመዝግበው እውቅና ተሰጥቷቸው ከዛ አይፒኦ ይባላል ኢኒሻል ፐብሊክ ኦፈሪንግ ወደ ገበያው ገብተው ቦንድን በመሸጥ ይሁን አክሲዮን በመሸጥ ፋይናንስ መሰብሰብ የመጀመሪያ ደረጃ የአክሲዮን ዋጋ ሽያጭ ለኢንቨስተሩ ለፐብሊኩ ለመጀመሪያ ጊዜ አክሲዮን ስትሸጥ ማለት ልክ ኢትዮ ቴሌኮም እንዳደረገው ወደዛ ለመሄድ መጀመሪያ የሚሰሩ የዳሰሳ ጥናቶች አሉ። ዲው ዲሊጀንስ ይሰራል ካፒታል ማርኬት ኦቶሪቲ። ብቁ ነው ወይ XYZ ካምፓኒ አይፒኦ ተግባር ለመፈጸም ብቁ ነው ወይ? ካፒታል ገበያው ላይ ተመዝግቦ ሊስትድ ሆኖ የዕዳ ሰነድ ለመሸጥ ብቁ ነው ወይ የሚለው ነገር ይመዝናል። ከካፒታል ገበያው ባለስልጣኑ ባሻገር ደግሞ ቅድም ያላችሁ ክሬዲት ሬቲንግ ኤጀንሲ የሚባላሉ ወደፊት ኢትዮጵያ ውስጥ የሚቋቋሙ አሁን የሉንም ግን ይመጣሉ በሂደት። ለዛ ብቁ የሆነ ተቋም ነው የሚለው ነገር ፕሩፍ ማድረግ አለበት። መጀመሪያ የራሱ ዲው ዲሊጀንስ መስራት አለበት። ያን ሳያደርግ አሁን የምንዘረዝራቸውን የካፒታል ማርኬቱን ትሩፋቶች መሳተፍ አይችልም። እነዚህ ትሩፋቶች ምንድን ናቸው? አንዱ የዕዳ ሰነድ በመሸጥ በመቶ ሚሊዮኖች የሚቆጠር ገንዘብ ዘስካይ ዘ ሊሚት ሬዝ ማድረግ ይችላል። ከአንድ ሰው አይደለም፣ ከሁለት ከ10 ባንክ አይደለም፣ ከሚሊዮኖች ነው የሚሰበሰበው ከፐብሊኩ። ስለዚህ ከሚሊዮኖች የሚሰበሰበው ሂውጅ ሪሶርስ ነው። ያን የማግኘት እድል ይኖረዋል። ስለዚህ ቅድም ስናወራ የነበሩ ይሄ የፋይናንሻል ፕሮብለም ለአንድና ለመጨረሻ ጊዜ ይፈታል። በፈለገው ስኬል ኦፕሬት ማድረግ ይችላል። ያ ሲሆን የቤት አቅርቦት ይጨምራል፣ የቤት ዋጋ ይቀንሳል፣ ብዙ ነገሮች አሉት። ሁለተኛው የባለቤትነት ድርሻውን ራሱ አክሲዮኑን በመጨመር በማሳደግ የባለቤትነት ድርሻ በመሸጥ ነገ የምመልሰው ዕዳ ወለድ የሌለበት ሪሶርስ ሞቢላይዝ ማድረግ ይችላል። በአይፒኦ ሊሆን ይችላል። ከዛም በኋላ ሲዝን ኦፈሪንግ ይባላል። በተከታታይ ሸር መሸጥ ይችላል። ከተቋሙ ወደ ኢንቨስተር የሚሄደው ሸር የመጀመሪያ ደረጃ ገበያው ላይ የሚከናወን ነው። ፕራይመሪ ማርኬት እዛ ላይ የባለቤትነት ድርሻ በመሸጥ የዕዳ ሰነድ በመሸጥ የሚፈልገውን ሪሶርስ ማግኘት ይችላል። በሁለተኛ ደረጃ ይሄ ካፒታል ገበያ ይዞት የሚመጣው ቅድም ያላቸው የሪል ስቴት ኢንቨስትመንት ትረስት ፈንድ እድል እንዲቋቋሙ ስለሚፈቀድ እነዚህ ተቋማት ደግሞ ሂውጅ ሪሶርስ ሞቢላይዝ ያደርጋሉ። ያን ሪሶርስ አንድም ሪል ስቴቶችን፣ አፓርታማዎችን፣ የገበያ ማዕከላትን፣ ኮመርሻል ሴንተሮች በመግዛት ትልቅ ዲማንድ ለሴክተሩ ይመጣሉ። ገዥ አለ፣ ሪሶርስ የያዘ ገዥ 10% 20% ሳይሆን 100% ሰጥቶ ደግሞ ያለቁ ናቸው አይደለ? መከራየት የሚችሉ ገቢ ማመንጨት የሚችሉ አሴቶች ላይ ነው ኢንቨስት የሚያደርገው። ካልተሳሳትኩኝ 500 ሚሊዮን ፔድ አፕ ካፒታል ያስፈልገዋል ይላል መሰለኝ ጋይድላይን። እነዚህ ተቋማት ትልቅ የገበያ ፖቴንሻል ይዘው ይመጣሉ ለሪል ስቴት ሴክተሩ። መግዛትና ማከራየት ብቻ አይደለም፣ ሪል ስቴቶች ኢሹ የሚያደርጓቸውን ቦንዶችም ይገዛሉ። ሪፉ መግዛት ይችላል። ሪፉ 70% የሚቋቋሙበት ፎርሞች አሉ። አሁን ምን አይነት ሪፍ ነው እኛ የምንፈልገው? 70% ያለቀ ኢኩዊቲ ሪፍ ሊሆን ይችላል። ኢኩዊቲ ከሆነ ለአንተ የባለቤት ድርሻ የሚሸጥልህ፣ ከዛ በኋላ ያን ገንዘብ ልክ እንደ ሌሎች ሙቹዋል ፈንዶች ሪል ስቴት ዘርፍ ላይ በማበደር ለሪል ስቴቱ ሌላ የፋይናንስ አማራጭ ነው ይመጣል።
መግዛት አንድ ነገር ነው፣ ብድር መስጠት ደግሞ ሌላ ነገር ነው። በሶስተኛ ደረጃ ራሳቸውም ሊገነቡ ይችላሉ። እነዚህ ሪት ምንለው ይሄ ስለሚመጣ ሪል ስቴት ዘርፉ ጥሩ አጋጣሚዎች፣ ጥሩ የህግ ማዕቀፎች ዲዛይን እየተደረጉለት ነው። ነገር ግን ለዛ ዝግጁ ሆኖ መጠበቅ ደግሞ የአልሚዎች ግዴታ ነው። ዝግጁ ሆኖ ካልጠበቁ ይተላለፋሉ። ምንላቸው ነገሮች እንኳ ተግባራዊ ቢሆኑም ያን ኦፖርቹኒቲ መጠቀም የሚችል ተቋም ካልገነባ ማንም ሪሶርሱ ሊሰጥ አይችልም። ስለዚህ ተቋማቶችም ይሄን መቀየር፣ ራሳቸውን ማደራጀት፣ ሰብሰብ ብለው አቅም ያለው ተቋም መፍጠር፣ ተቋማዊ አደረጃጀት፣ ዘመን ተሻጋሪ ተቋም መፍጠር ያስፈልጋቸው። እሱን ካደረጉ ወደፊት ኢትዮጵያ ውስጥ ካፒታል ችግር ይሆናል ብዬ አላምንም። ነገር ግን መሬት ላይ ደግሞ መሰራት ያለባቸው በመንግስት ረገድ መከናወን ያለባቸው ብዙ ተግባራቶች እንዳሉ ሆኖ አገራዊ የፖለቲካ ሁኔታውን ማሻሻል፣ ሰላሙን ማስጠበቅ፣ እዚህና እዛ ያሉ ተኩሶች፣ ጦርነቶችን ማቆም ከተቻለ ኢትዮጵያ እንደ ሀገር የምትገኝበት ጂኦግራፊካል ኤሪያ ያላት የህዝብ ቁጥር ያላት ሪሶርስ በማደግ ላይ ያለ ኢኮኖሚ መሆን ያላት ወጣት የህዝብ ቁጥር እነዚህ ትልቅ ገበያ ናቸው። ብዙ የውጭ ኢንቨስተርን የሚስቡ ናቸው። ያን ለመጠቀም ግን ደግሞ በየዙሪያችን በእያንዳንዱ ተቋም መሰራት ያለባቸው ስራዎች ከተሰሩ የወደፊቱ የኢትዮጵያ የካፒታል ገበያ ብዙ ተስፋ ይዞ ሊመጣ ነው። አንትረፕረነሮች ከዚህ በፊት በፋይናንስ እጥረት የሚሰቃዩ ግለሰቦች ሁሉ ፋይናንስ የሚያገኙበት እድል ነው። እና ለዛ ግን ሬዲ መሆን ይጠይቃል። ከአሁኑ አቅዶ መስራት ያስፈልጋል። በተለይ የምናወራው የሪል ስቴት ዘርፍ ስለሆነ ተቋማዊ አደረጃጀቶቻቸው ላይ በደንብ መስራት አለባቸው። ኢንቨስት ማድረግ መቻል አለባቸው። ሎንግ የረዥም ጊዜ ዘመን ተሻጋሪ እቅድ ስትራቴጂ ሊኖራቸው ይገባል። ዝም ብሎ ይሄ ከ1 ዓመት ከ2 ዓመት ባለፈ ማሰብ መቻል አለባቸው። ቪዥን ሊኖራቸው ይገባል። ሊደርሽፑ በደንብ መጠናከር መቻል አለበት። አሁን ብዙዎቹ ካያቸው ዋን ማን ካምፓኒ ናቸው። በአንድ ሰው ትከሻ ላይ ነው ያሉት። ከዛ መውጣት አለባቸው። የአሰራር ስርዓቶቻቸውን ማደራጀት አለባቸው። መንግስትም ከዚህ ከታክስ ኢንሰንቲቭ ጋር ተገናኝቶ በተለይ ሪፍ ላይ ታክስ ኢንሰንቲቮችን ዲቫይዝ ማድረግ ያስፈልጋል። ሰዎች በሪፍ አማካኝነት የሚመጡ የኢንተረስት ኢንካሞች ወይም የቤት ክራይ ገቢዎች ታክስ ከተደረጉ ከዛ ደግሞ ከዛ ዲቪደንድ 3 ታክስ ተደረጉ የሁለት ጊዜ ታክስ ስለሚኖር አያበረታታም። በአብዛኛው ኮርፖሬት ሴክተሩ ላይ ዳብል ታክሴሽን የተለመደ ነው። በተለይ እንደዚህ አይነት ተቋማት ዲዛይን ሲደረጉ የታክስ ማዕቀፉ እንዲህ አይነት ሪሊፎችን መስጠት አለበት። የሌሎች ሀገሮች ተሞክሮ የሚያሳየው ይሄን ነው። እንደዛ ነገር ከተሰራ ጥሩ ጊዜ ይመጣል ብዬ አስባለሁ። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። በጣም ጥሩ መፍትሄ። እንግዲህ ትልቅ ቻሌንጅ ነው የሪል ስቴት ፋይናንሲንግ። የተለያዩ መፍትሄ ሀሳቦች፣ ምክረ ሀሳቦችን ዶክተር እየሰጠህና ያለውና ከዚሁ ጋር ተያይዞ የተቋማዊ ባለሀብቶችስ ሚና በእርግጥ ነካክተዋል ባደረግነው ቆይታ። ለምሳሌ እንደ ጡረታ ፈንዶች፣ የኢንሹራንስ ኩባንያዎች፣ ወደፊት በካፒታል ማርኬቱ የሚቋቋሙ የኢንቨስትመንት ፈንዶች ያሉ ተቋማዊ ባለሀብቶች በኢትዮጵያ ሪል ስቴት ዘርፍ ላይ ሊኖራቸው የሚገባው ሚና ምን ይመስላል? አሁን እንደገለጽከው ካፒታል ማርኬቱ የሚጫወተው የራሱ የሆነ ሚና ይኖራል እና በተለይ የጡረታ ፈንዶች ከፍተኛ ገንዘብ እንዳላቸው ካፒታል እንዳላቸው ይታወቃል እና ያንን ካፒታል ወደ ሪል ስቴት ዘርፉ ለማፍሰስ ምን አይነት ስራዎች መሰራት አለባቸው? በፖሊሲ ረገድ መንግስትስ ምን አይነት ሚና ይኖረዋል ብለህ ታስባለህ? እንግዲህ አሁን ቅድም ስለ ሪል ስቴቶች ከካፒታል ገበያው ጋር ተያይዞ ያለውን ተስፋ ስንገልጽ ተዋናኞቹ ዋናዎቹ ካፒታል ገበያው ፕላትፎርም ነው፣ መድረክ ነው። ተዋዋይ ወገኖች ገዥና ሻጮች የሚገናኙበትን የሕግ ማዕቀፍና የአሰራር ስርዓት የዘረጋ ፕላትፎርም ነው። እዚህ ውስጥ ተዋናኞች ቅድም እንዳልነው ሪል ስቴት ዘርፉ በዚህ መንገድ ራሳቸውን ማብቃት መደራጀት አለባቸው ካለን፣ በዚህኛው በኩል ደግሞ ሪሶርሱን ይዘው መጥተው ለካፒታል ገበያው ሊኩዲቲ ትልቅ አስተዋጽኦ የሚያበረክቱት፣ ለኢኮኖሚ እድገቱ ትልቅ አስተዋጽኦ የሚያበረክቱት ሂውጅ ሪሶርስ ያላቸው እነዚህ ተቋማዊ ኢንቨስተሮች ናቸው። እነሱም አንደኛ ከገበያው ተጠቃሚ እንዲሆኑና ስቴክሆልደሮቻቸው እንዲጠቅሙ፣ ሁለተኛ ለሀገር ኢኮኖሚ ትርጉም ያለው አስተዋጽኦ እንዲያበረክቱ ትሬዥሪ ቢል ከመግዛት ባለፈ ትርጉም ባለው የኢኮኖሚ ዘርፍ ላይ ተዋናኝ እንዲሆኑ የሚያስችል የህግ ማዕቀፎቻችን ሪቫይዝ መደረግ መከለስ አለባቸው። ቢኮዝ አሁን ላይ ያለው የሀገሪቱ ህግ ብድርና ቁጠባ ተቋማት ሊሆኑ ይችላሉ፣ ጡረታ ዋስትና ፈንድ ሊሆን ይችላል፣ ኢንሹራንስ ካምፓኒዎች ሊሆኑ ይችላሉ። ከኢንቨስትመንት
አንጻር ሪስትሪክሽኖች አሉ። እነዚህ ሪስትሪክሽኖች የካፒታል ገበያውን መመስረት ታሳቢ በማድረግ ኢዝሊ ሊደረጉ ሊነሱ ሊቀሉ የሚችሉ ነገሮችን መንግስት ማየት ይኖርበታል። ቢኮዝ ካልተፈቀደልህ ካፒታል ገበያ ውስጥ ገብተህ የሪል ስቴትን ቦንድ ልትገዛ ትችላለህ፣ የህግ ማዕቀፉ ስለሚከለክል። እንደዚህ አይነት የህግ ማዕቀፍ ለውጦች ይፈልጋል። ሁለተኛው ቅድም ያለው የታክስ ማበረታቻ ያስፈልጋል። ታክሱ ተቋሙም ከተገኘው ገቢ ላይ ታክስ የሚደረግ ከሆነ እንደገና ከተቋሙ የተገኘው ትርፍ ደግሞ ሼርሆልደሮቹ ሲወስዷት ታክስ የሚደረግ ከሆነ ይሄ በተለይ ሪቴል ኢንቨስተሮች ይሄ ትልቅ እንትን ይሆናል፣ ማነቆ ይሆናል ብዬ አስባለሁ። እና እዛ አካባቢ ላይ ቢያንስ ለተወሰነ ጊዜ ማህበረሰቡ ገበያውን እስኪለምደው ጥቅሙን እስኪያውቀው ድረስ የታክስ ማበረታቻ ያስፈልጋል። እነዚህ ከተሰሩ ፕላትፎርሙ ተመስርቷል። ተቋማቱ ያላቸውን ሪሶርስ ዲፕሎይ አድርገው የሚያስፈልገውን ፖዚቲቭ የሆነ ኮንትሪቢዩት ከማድረግ የሚያገዳቸው ነገር የለም ብዬ አስባለሁ። በጣም ጥሩ ቴንኪዩ ዶክተር። ኦልሞስት ወደ ማገባደዱ ነው፣ ወደ መጨረሻው ላይ ደርሰናል። እንደው ከጠቀስካቸው የህግ ማዕቀፍ ማሻሻያዎች ባለፈ በቀጣይ 5-10 ዓመታት የኢትዮጵያ ሪል ስቴት ዘርፍ እንዲቀየር በፖሊሲ ደረጃ ያልጠቀስካቸው መሻሻል አለባቸው የምትላቸው ማሻሻያዎች ካሉ እነሱን ትጠቅስልን እና ያንተንም የወደፊት እይታ የኢትዮጵያ ሪል ስቴት ዘርፍ ከ5-10 ዓመታት በኋላ የት ደረጃ ደርሶ ማየት ትፈልጋለህ የሚለውንም አክለህ ትመልስልን። እንግዲህ ወደፊት ይሄን ዘርፍ ለማሻሻል ትርጉም ያለው ለውጥ በሀገር ኢኮኖሚ ላይ እንዲያበረክት ለማስቻል እና የቤት አቅርቦትንም በዘላቂነት ለመፍታት ቢያንስ የሚከተሉት ነገሮች ቢከናወኑ፣ አንዱ ቅድም ያልኩት ከዚህ ከካፒታል ገበያው ጋር ተያይዞ የሪል ስቴት ኢንቨስትመንት ፈንድ ወይም የሪል ስቴት ኢንቨስትመንት ትረስት ሊቋቋም የሚችልበትን መንገድ እና የህግ ማዕቀፎች በአስቸኳይ ማፋጠን። ሁለተኛው የሪል ስቴት ወይም ደግሞ ከሪል ስቴት ከሞርጌጅ ሎን ጋር በተያያዘ ወደ ብድር ሰነድ ሊቀይሩ የሚችሉ ተቋማትን በመመስረትና ለእነሱ የሚያስፈልገውን ሪሶርስ በመደብ የህግ ማዕቀፍ ማዘጋጀት ረገድ የኢትዮጵያ ካፒታል ማርኬት አውቶሪቲ ከመንግስት ጋር ሆኖ ቢሰሩ በዘለቄታዊነት የሪል ስቴት ዘርፉን ትርጉም ባለው መንገድ መደጎም ይቻላል። አሁን የምንላቸው የሴኩሪታይዜሽን ፕሮሰሱን የሚደግፉ ተቋማትና የህግ ማዕቀፎች ከሌሉ ካፒታል ገበያውን ቢመጣ ትርጉም የለው። ክሬዲት ሬቲንግ ኤጀንሲዎች በአስቸኳይ ወደ ኢትዮጵያ ካፒታል ገበያ ኢኮሲስተም ውስጥ የሚቀላቀሉበትን መንገድ ቢፈጠር፣ የውጭ ዜጎች እና ባንኮች በኢትዮጵያ የሪል ስቴት ዘርፍ ላይ እንዲሰማሩ የተጀመሩ ነገሮች አሉ። እነሱን አስፍቶ ቢሰራ፣ የተለያዩ ኢንሰንቲቮች ቢሰጥ። ሶስተኛው የይዞታና ምዝገባ ባለቤትነት ማረጋገጫ የሚሰጥበትን መንገድ ኦንላይን ማድረግ። በቃ እጁ ላይ አንድ ባንክ ሪል ስቴት ዘርፉ ላይ ኢንጌጅ አድርጎ የቤት ፍላጎቶችን ለማርካት ብድር ይስጥ ብንል፣ ቅድም ያላቸው እነዛ ተቋማት ቢመሰረቱ በአጭር ጊዜ እኔ ለአንድ ቤት ግዢ የብድር አቅርቦት የብድር ጥያቄ ስጠይቅ ስለዛ ቤት ሂስትሪ፣ ስለዛ ቤት እገዳ፣ ስለዛ ቤት ማንኛውም ነገር ኦንላይን ገብቶ የሚያይበትና ማንኛውም ነገር በኦንላይን የሚስተናገድበት መንገድ ቢኖር ያፈጥነዋል ስፒዱ። አሁን ግን የምናውቀው ነው፣ ከአንድ ሰው ወደ አንድ ሰው ለማዞር ቤት ለማሳገድ የሚወጣው ውጣ ውረድ በራሱ የሚፈጥረው ችግር መልሰን ታጥቦ ጭቃ እንዳይሆን እዛዛ ላይም ኦል ራውንድ የሆነ ስራ ቢሰራ፣ ሪል ስቴት ዘርፉ ላይ የተሰማሩ ተቋማት ቅድም ወዳለው ተቋማዊ ቅርጽ እና ይዞታ እንዲመጡ የሚያስገድድ ወይም ደግሞ የሚያበረታታ፣ አንዳንዴ በግድ ታደርገዋለህ፣ አንዳንዴ ደግሞ የሆነ ነገር እዚህ ጋር ማበረታቻ እያሳየ ወደዛ እንዲመጡ ማድረግ ትችላለህ። እና እንዲህ አይነት መንገዶችን በመጠቀም የኢትዮጵያን ሪል ስቴት ዘርፍ ወደ ኮርፖሬት ሴክተር እንዲያድግ የሚያስችሉ የህግ ማዕቀፎችን አሰራሮችን በሚቀጥሉት 5-10 ዓመታት ኤክስፔክት አደርጋለሁ። በዋናነት ከካፒታል ገበያው ጋር ከተያያዘ ግን ሊሰሩ የሚገቡ ተቋማዊና የህግ ማዕቀፎች ይከናወናሉ ብዬ አስባለሁ። ዶክተር እጅግ በጣም ነው የማመሰግነው። የመጨረሻ ጥያቄና ቦነስ ጥያቄ አለኝ። እንግዲህ ዶክተር በአካዳሚያ በባንክ ዘርፍ እንዲሁም በቢዝነስ አመራር ያለውትን ረጅም ጉዞ ስንመለከት ለሚቀጥለው ትውልድ ምን አይነት ውርስ ወይንም ሌጋሲ ለመተው ትፈልጋለህ? እንግዲህ አንተ እያልኩኝ ሳወራ ስለቆየው እንዲሁም ወደ አመራር ለመግባት ለሚመኙ ወጣት ኢትዮጵያውያን ምን ምክር ትሰጣለህ?
ዶክተር ከዚሁ ጋር ተጨማሪ ደግሞ እንግዲህ 100 ቢሊዮን ብር እንድታስተዳድር ቢሰጥህ በየትኞቹ ዘርፎች ላይ ቅድሚያ ሰጥተህ ኢንቨስት ታደርጋለህ? በዚህ ውስጥስ የሪል ስቴት ዘርፍ ምን ያህሉን ድርሻ ይይዛል? ኦኬ፣ ብዙ ጥያቄዎች ናቸው አንድ ላይ ታስረው የመጡት። ሰብሰብ አድርገው እንግዲህ ያው አንዱ ማስተማርን የምወድበት ዋናው ምክንያት በትንሽ ተሞክሮዬ ልምዴ ያገኘሁትን ነገር ከቲዎሪ ባሻገር ተግባር ተኮር እያደረጉኝ የወደፊት ወጣቶችን በእኔ አምሳል ለመቅረጽ እደክማለሁ፣ ጥራለሁ፣ አስተምራለሁ። ማስተማሩ በጣም በባሽ ነው። ማስተማሩ በጣም የምወደው ስራዬ ነው። አይሆፕ ተማሪዎችም ይሄን ይመሰክራሉ ብዬ አስባለሁ። እና እዛ ላይ ኢምፓክት መፍጠር እፈልጋለሁ። እኔ በምፈልገው መንገድ ወይም ከኔ የተሻሉ ተማሪዎች እንዲወጡ አንድ ፕላትፎርም እሱ ፈጥሮልኛል፣ ሰዎች ላይ ኢምፓክት ለመፍጠር። የማስተማር ስራዬን በተጠናከረ መንገድ እቀጥላለሁ። በኮርፖሬት ዘርፉ ላይ የማገኘውን እውቀት፣ በንባብ የማገኘውን እውቀት፣ በምርምር የማገኘውን እውቀት ተማሪዎች ላይ ነው የምዘራውና እሱ ደግሞ ብዙ ውጤት አይችበታለሁ። ብዙ አይነት ተማሪዎች አለ። ባለሀብት ኢንቨስተር ተማሪዎች አሉኝ። በሀገር አመራር ሂደት ውስጥ ትልልቅ ፖስት ላይ ያሉ ተማሪዎች አሉኝ። እና እሱ ለእኔ ዲቪደንድ ነው። እንዳስተማሪ እሱ ነው ማየውና አንዱ ልምዴን የማካፈልበት፣ ተሞክሮን የማካፈልበት፣ እኔም የምማርበት ፕላትፎርም መማር ማስተማሩ ነው። ከዛ ውጭ የ100 ቢሊዮን ቢገኝ ላልከው ከተገኘ በዋናነት 3 ዘርፎች ላይ ኢንቨስት አደርጋለሁ ብዬ አስባለሁ። ምን? አንዱ ማኑፋክቸሪንግ ቢዝነስ ላይ ነው። ቢኮዝ ለአንድ ሀገር እድገት እንዲሁም ለምርትና አገልግሎት አቅርቦት ትልቁ ሴክተር ብዬ የማስበው ማኑፋክቸሪንግ ቢዝነስ ወይም ኢንዱስትሪ ነው። ኢንዱስትሪ ብዙ ጥቅም አለው። አንደኛ አገራዊ እውቀትን ታዳብርበታለህ። ሁለተኛ ቫሊዩ አዲሽን ይኖረዋል። ኤክስፖርት አድርገህ ለሀገር የውጭ ምንዛሬ ጀነሬት ታደርግ ትችላለህ። እሱን እንኳን ማድረግ ባትችል ከውጭ የሚመጣን ምርት በመተካት የኢምፖርት ሳብስቲቱሽን ሮል በመተካት ለሀገር ከፍተኛውን አስተዋጽኦ መፍጠር ትችላለህ። ትልቅ የሰው ኃይል መቅጠር ይችላል። ለሀገራዊ ምርትና እድገት ከፍተኛውን አስተዋጽኦ አለው። ስለዚህ ማኑፋክቸሪንግ ዘርፉ ላይ ፎከስ አድርጌ እሰራለሁ። ሁለተኛው ትምህርት ነው። ትምህርት የወደፊቱን ዜጋ መፍጠሪያ ክህሎት ማስተላለፊያ መንገድ ነው ብዬ ስለማመን ትምህርት ላይ ኢንቨስት አደርጋለሁ ብዬ አስባለሁ። ከኬጂ ጀምሮ እስከ ቴሪሸሪ ሌብል በሂደት። ሶስተኛው ኦፍኮርስ ሪል ስቴት ነው። ሪል ስቴት ዘርፍ ኢንቨስት የማደርግበት አንዱ ምክንያት እንደነገርኩ በጣም የምወደው የሙያ ዘርፍ ነው። ሁለተኛ የሚፈታው ችግር ቀላል ዘርፍ አይደለም። የሰው ልጅ ቤዚክ ከሚባሉ መሰረታዊ ፍላጎቶች አንዱ መጠለያ ነው። ይሄ ችግር ኢትዮጵያ ውስጥ የሚቀረፍበትን ጊዜ ናፍቃል። ሰዎች በመኖሪያ እጦት የሚሰቃዩበት ሁኔታ ስታይ በጣም ልብ ሰባሪ ነው። የቤት ኪራይ ጨምሮባቸው ከቦታ ቦታ የሚመላለሱ ቃጭ ነው አታወርድም ታወርዳለህ እኔን ማወርደው የሚባሉ የመንግስት ሰራተኞች፣ አባወራዎች፣ ማወራዎች ስታይ ያመሃል። ስለዚህ መሰረታዊ የቤት ችግር ኢትዮጵያ ውስጥ ተፈቶ ማየት ፈልጋለሁ። የዛ ፕሮሰስ አካል መሆን ደግሞ ትልቅ ኩራት ነውና ሪል ስቴት ዘርፉ ላይ በተለይ አፎርደብል ሃውሲንግ ላይ ኢንጌጅ ማድረግ የወደፊት ህልሜ ነው። ከተሳካ በፓርትነርሺፕ የሚሆን በግል እንደዚህ 3 ዘርፎች ላይ ይሰማራሉ ብዬ አስባለሁ። እንግዲህ ዶክተር ሰዋለ አባተ በፕሮግራማችን ላይ እንግዳ ሆነ ላለፉት 24 ዓመታት ከዛም በላይ በፋይናንሱ፣ በአካውንቲንጉ፣ በአካዳሚያ፣ በሪል ስቴት፣ በካፒታል ማርኬት ያዳበርከውን ልምድ ለብሉፕሪንት ፖድካስት ተመልካቾች ስላቀረብክ በእኔና በተመልካቾቻችን ስም እጅግ አድርጌ ያመሰግናለሁ። ቤተኛ እንደምትሆንም ተስፋ አድርጋለሁ። እግዚአብሔር ያክብርልኝ። ቴንኪዩ ዶክተር። እኔም እድል ስለሰጣችሁኝ ትንሿን ማውቃት ተሞክሮዬን ሼር እንዳደረግ ስለፈቀዳችሁልኝ አመሰግናለሁ። ቴንኪዩ።